ይሄ ቆሻሻነት ነው ብለህ ታምናለህ? ኦብሳ ጓደኛህ ነው ሚስትህን ወደዳት። አይ በቃ እሷ እንዳታገባ ጡቷን አንድ አምስት የጥባና ዘመድ ትሆንህ ትለዋለህ ወይንስ አይደለም? እንደው ጡቷን ስጠባ ትከለክላለህ? በጣም ነው የምከለክለው። እንዴት የሚስቴን ጡት ይጠባል? እገለዋለሁ አላከቻልኩ እገለዋለሁ። ደስ ይላል። ኢብራሂምስ ትፈቅዳለህ? ኢብራሂም ቀጥለው። እኔ ገድለዋለሁ አለ ኦብሳ። ኢብራሂምስ የሚስትህን ጡት ተመኝቶ 5 ጊዜ ወይ እንደዚህ ጥባ ብለህ ትፈቅድለታለህ? አንድ ሰንበዲስ መጥቶ አይ በቃ ወዷታል ስለዚህ አንድ 5 ጊዜ ጡቷን ይጥባና ከዛ በኋላ ያገባትም አይነካትም ቢልህ ትፈቅድለታለህ? ኢብራሂም ሲጀመር መልሳ ኢብራሂም ማረገም አይችልም። ከየትም ደግሞ አንተ የጥያቄ ልታመጣው ቻልክ። ጥያቄ ነው። ትፈቅድለታለህ? አፈቅድም አንተ ብትሆን ሲጀመር አልፈቅድለትም እና ደግሞ እሱም ደግሞ አይከጅልም እንደዛ አይነት ነገር ማለት ነው። አይ ከጀለ እኮ በቃ ኤግዛምፕል ከጀለ ቢከጅል ትፈቅዳለህ? አልፈቅድም ፔሪድ። ፉአድስ ትፈቅዳለህ? ፉአድ አይ ቲንክ ሚስትም ያለው መሰለኝ ልጅ ያለው መሰለኝ። ፉአድስ አሁን ሰንበዲ መጥቶ የልጅህን እናት ወድጃታለሁ አፍቅሬያታለሁ ላገባት እመኛለሁ ምናምን አለ። አይ አንደኛው መጥቶ አይ ከምታገባት 5 ጊዜ እንደዚህ ጡቷን እየሄድክ ጥባላትና ከዛ በኋላ ጋብቻው ሐራም ይሆንበታል ቢል ትፈቅዳለህ? ሚስትህን ስለ አሁን ለምሳሌ ማለት ነው ብሮ አፈቅድም አልፏ ኦብሳ እኔ አልፈቅድም እገለዋለሁ ለአንዴ ሚስቴን ጡቷን ይጠባል። ቴንክ ዩ። እቺ ነገር አንዴ እናንብባት። ይሄ ነገር ማለት ነው የትኛው መጽሐፍ ውስጥ ነው ያለው? አይ ያው እናንብባት። ነብይ ያዘዘውን እንይ። ቀጥል ክርስቲያን አንብበው። ኦኬ እሺ። አይሻ ሪፖርትድ ዛት አይሻ እንዳስተላለፈችው ይላል ሳሊም ዘ ፍሪድ ስሌቭ ኦፍ አቡ ሁደይፋ ሳሊም የተባለው የአቡ ሁደይፋ ባሪያ lived with him and his family in their house ሳሊም የተባለው ባሪያ በአቡ ሁደይፋ ቤት ውስጥ ይኖር ነበረ። ከዛ በኋላ የሳሊም ልጅ መጣችና ሱሀይል የምትባለው ማለት ነው እንደዚህ አለችው ማንን? ሙሐመድን። ሳሊም attained puberty as men attain ሳሊም ባሪያችን አሁን ጎርምሶ ወንዶች የሚደርሱበት ደረጃ ላይ ደርሷል አለችው። and he understand what I understand ወንዶቹ የሚሰማቸው ስሜት አሁን እሱን ይሰማዋል ብላ ለሙሐመድ እየነገረችው ነው። and he enters our house freely በቤታችን ውስጥ ይገባል። I however perceive that something rankle in the heart of Abu Hudayfa ነገር ግን በአቡ ሁደይፋ ልብ ውስጥ የሆነ ነገር እየተሰማው እንደሆነ ገምቻለሁ ትለውና ለሙሐመድ ትነግረዋለች። ሆይራፑን አላህስ አፖስትል ሰይድ ከዛ በኋላ የአላህ መልእክተኛ ይሄን ታሪክ ከነገረችው በኋላ እንደዚህ አላት ሳክል ሂም ኤንድ ዩድ ቢካም አሎፉል ፎር ሂም ጡትሽን አጥቢው ገምቻለሁና ለሙሐመድ ትነግረዋለች። ሆይራፑን አላህስ አፖስትል ከዛ በኋላ ምን ይላታል የአላህ መልእክተኛ ጡትሽን አጥቢው ከዛ በኋላ እሱ ላንቺ አንሎፉል ይሆናል ወይም ደግሞ የተከለከለ ይሆናል ብሎ ይመልስላታል። ጡትሽን አጥቢው ይላታል። and the rankle which Abu Hudayfa feels in his heart will disappear ወንዴ ከዛ በኋላ በአቡ ሁደይፋ ልብ ውስጥ ሲሰማው የነበረው መጥፎ ነገር እንዲለቀው ጡትሽን አጥቢው ያንን ልጅ ብሎ ይመልስላታል። she returned and said ከዛ በኋላ ተመለሰችና እንደዚህ አለችው so I suckled him ጡቴን አጥብቼዋለሁ and what was there in the heart of Abu Hudayfa disappeared በአቡ ሁደይፋ ውስጥ የነበረው ስሜት አሁን ጠፍቷል አለችው። ጡቷን ካጠባችሁ በኋላ ለዛ ለሳሊም ማለት ነው። ኦብሳ አብሮ እንግዲህ እነን ነብይ ነው የፈቀደው 10 ጊዜ ነበር በፊት የሚጠባው ስለ ይሄ ሲጀመር ማለት ነው ሲጀመር ሌላ ሰው የጻፈው ጽሁፈት ነው እንጂ ይሄ የለም። ያው ሳይ ሙስሊም አሳየው። አረብኛውን ከፈለክ አድርግለት። ሳይ ሙስሊም 1453 አረብኛውን አድርግለት። ማንም ይሄንን ስለ ማለት ነው ኦብሳ እሺ እንደዚህ ማለት ትችላለህ። ይሄንን ይሄ አጋንንታዊ ነው አይደል? እንደዚህ አይነት ትእዛዝ ስለ እንደዚህ አይነት ትእዛዝ በቁርአን ውስጥም የለም እኮ አጋንንታዊ የሆነ ትእዛዝ ነው አይደል? ስለ ይሄ በስህተት የለም። ሌላ ሰው እንደዚህ እንትን ብሎ ከጻፈው ነው እንጂ ማለት ነው። እስልምና ውስጥ ችግር የለውም። እንስማማለን ቼክ ታደርጋለህ አንተ። ከዛ ግን እንደዚህ አይነት ትእዛዝ ጤናማ ነው ብለህ ታምናለህ? እኔ እንደራሴ አልፈቅድም። እንደ ሚስቴን ማንም ዞር ብሎ አያትም እንጂ
ጎበዝ። እኔም እያልኩ ያለሁት ይሄንን ነው። መረጃውን አንተ በራስህ ቼክ ታደርጋለህ። አንድ ቦታ ሳይሆን በጣም ብዙ ቦታ ነው ያለው ይሄ መረጃው። ስንገልጽ ላይ ነው አሁን ይሄን ያገኘው አንተ ሲጀምር ሙስሊም 14 የለም ይሄ እኮ ተቁርአን ውስጥ አሁን ይሄንን እየጠየቅናችሁ ነው። ይሄን የቁርአን ክፍል አይሻ ምን ትላለች? አንዴ ክፈትለት። በሙሐመድ የሞተ ለታ በግ መታ በላችሁ። ይሄንን የቁርአን ክፍል አሁን ከቁርአን ውስጥ ጠፍቷል። ይሄና ለምሳሌ ቅድም ምን አልከኝ? አረብ ሀገር ቢሆን ተወግረው ይገደላሉ አልከኝ አይደለ? ያገቡ ሴቶች ሁለት ወሲብ ቢያደርጉ ተወግረው ይገደላሉ አይደለ? እሱ ህጋውን ቁርአን ላይ የለም። ከዚህ ጡት ከማጥባት ጋር አብሮ ሁለቱ ምን ሆኗል? በግ መታ በልታዋለች። የዛለታ ሙሐመድ የሞተለታ ቁርአን ውስጥ የለም። ሁለቱ ተወግሮ መግደልም ጡት ማጥባትም ሙሐመድ የሞተለታ ስራ ላይ ተጠምደው በግ መጣችና ቁርአኑን በላችሁ። ፍየል ጠፋ። ሁለቱ ማለት ነው። አንብብለት። ሱናን አቢ ዳውድ 2062 ላይ ምን ይላል? አይሻ ሲሄድ አይሻ እንደተናገረችው ይላል in what was sent down in the Quran በቁርአን ውስጥ ከወረዱት ነገሮች መካከል 10 suckling made marriage unlawful 10 ጊዜ ጡት ማጥባት ከዛ ጋብቻን የተከለከለ ያደርገዋል የሚለው አንቀጽ በቁርአን ውስጥ ወርዶ ነበር። but they were abrogated by 5 known ones ነገር ግን ከዛ በኋላ ከ10 ጊዜ ወደ 5 ጊዜ ተሽሮ ነበር። 5 ጊዜ ማጥባት ማለት ነው። መጀመሪያ 10 ጊዜ ነበር እንዲያጠቧቸው የወረደው። ከዛ በኋላ 5 ጊዜ ጡታቸው እንዲያጠቧቸው በሱ ተሽሮ ወርዶ ነበር አለች። and when the prophet dies ነብዩ በሞተበት ሰዓት this word were among what was recited in the Quran እነዚህ ቃላቶች በቁርአን ውስጥ እንቀራቸው ነበር ብላ ተናገረች። የጠፋበት ምክንያት ደግሞ የበግ በልታው እንደሆነ በሌላ ቦታ ላይ አይሻ ራሷ እንደዚህ ብላ ትናገራለች። it was narrated that አይሻ said አይሻ እንደተናገረችው እንደተረከችው ይላል the verse of stoning and of breastfeeding of an adult 10 times was revealed በቁርአን ውስጥ በድንጋይ ወግሮ መግደልና ወጣቶችን ጡት ማጥባት 10 ጊዜ ማለት ነው በቁርአን ውስጥ ወርዶ ነበር። and the paper was with my under my pillow ወረቀቱም በትራሴ ውስጥ ነበር፣ ትራሴ ስር ነበረ። when the messenger of Allah died ያላህ መልእክተኛ ሲሞት we were preoccupied with his days በሞቱ ተጠምደን ነበረ። and 10 sheep came in and ate it ነገር ግን እንትን በግ መጣችና በላችሁ ብሎ ይናገራል። አይሻ የተናገረችው ነው። እናመሰግናለን። ስለዚህ ምንድነው እሱ ያመነዘሩ ሰዎች ያገቡ ተወግረው መግደልና ጋብቻን ሐራም ለማድረግ ጡትን ስለማጥባት የሚያወራው የቁርአን ክፍል በበግ ተበልቶን ጠፍቷል። ሁለቱም የለም። ሁለቱም ከቁርአን ውስጥ ጠፍቷል። መሐመድ ግን በጊዜው ሲሰራበት እንዲሰራበት ሰጥቶ ነበር። ለዚህ ነው በመሐመድ ጊዜ የነበረ ቁርአንና አሁን ያለው አንድ አይደለም። የለም ጡት ማጥባቱ የሚለውም የለም። ያመነዘሩ ባለትዳር እንትሮችም ተወግረው ይገደሉ የሚለው ቁርአን ውስጥ ሁለቱም የለም። አይ አንድ ነው ካላችሁ አሁን አሳዩ። እኔ ምን ቆይ በጓናት እንደላንተ ያመጣችልህ ቁርአኑ ከበግ በላችሁ የምትለው ኦኬ መልካም። ያመነዘሩ ሴቶች ተወግረው ባለትዳሮች ይገደሉ የሚለው የቁርአን ክፍል አሁን አለ ቁርአን ውስጥ? አህመድ ጋብቻን ሐራም ለማድረግ 10 ጊዜ አጥቡ ከዛ 5 ጊዜ አጥቡ የሚለው የቁርአን ክፍል አሁን በበግ ተበልቷል አልተበላም? ወጣ በግብጽ ሀገር 2000 የወጣ ፈትዋ ነበር ከአልዛህር ዩኒቨርሲቲ። ያው ግብጽ የሚገኘው አልዛህር ዩኒቨርሲቲ ማለት እንግዲህ ዓለማችን ላይ ትልቁ እስልምና ዩኒቨርሲቲ ነውና እዛ ዩኒቨርሲቲ የወጣ ፈትዋ 2007 ዓ.ም ላይ አለ። ዜናውን ከፍተን ልናሳያችሁ እንችላለን። ግብጽ በዚህ ፈትዋ ትንሽ ረብሻ አጋጥሟቸው ነበር። ያ ፈትዋ ምንድነው? የሐዲስ ዲፓርትመንት ኃላፊ የነበረ ሰውዬ ያወጣው ፈትዋ ነው። ኦፕሴ ፕሊዝ ሚውት አድርግ እስኪ። ለምንድነው ሚውትህን የምታነሳው? ኦኬ። እና ያወጣው ፈትዋ ምንድነው መሰላችሁ? አንድ ሴት ሰራተኛ ቢሮ ውስጥ ከወንድ ሰራተኞች ጋር አብራ መቀመጥ ጸጉሯን ፈታ አብራ መቀመጥ ከፈለገች
ወንዶቹን ማጥባት አለባት ብሎ ፈትዋ ወጣ። ሻፊዮች ይሄንን ህግ ዛሬ ድረስ ስለሚከተሉ ማለት ነው 5 ጊዜ ማጥባት የሚለው ትዳርን ሐራም ያደርጋል የሚለውን ይቀበላሉ። ኢቭን እሱ ብቻ አይደለም፣ ቢሮ ውስጥ ብቻ ሳይሆን ኢቭን አውቶቡስ ውስጥ ራሱ ጸጉሯን ፈታ መቀመጥ የምትፈልግ ከሆነ ወንዶቹን ማጥባት ትችላለች። ካጠባች ወንዶቹን አውቶቡስ ውስጥ መሄድ ትችላለች። በእውነት እኮ ነው የምላችሁ። ዜናውን ከፍተን እናሳያችኋለን። አሁን እንደዛ ብሎ ሰው እንዴት እስልምናን እንደዚህ በሰዎች እንዲሳቅበት ልታረግ ይሄን ፈትዋ ታወጣለህ ብለው ሰውየው ላይ ተባለበት ግብጽ ውስጥ። ከዛ በኋላ ሰውየው አይ በቃሽ ፈትዋውን ሪትራክት አደርጋለሁ መልሳለሁኝ እኔ ሐዲስ እየተከተልኩኝ የእስልምናን እየተከተልኩ ነው እንጂ ከራሴ ያመጣሁት ነገር አይደለም፣ ግን ሰው ላይ ረብሻ የሚያነሳ ከሆነ መልሷለሁ ሪትራክት አደርጋለሁ ብሎ ፈትዋውን እንዲነሳ አድርጓል። ዜና ላይ ብዙ ቦታ የተነገረ ስለሆነ ማለት ነው። እና እንደዚህ አይነት በዚህ ሐዲስ ምክንያት ነው አሁን እፎይ በሚለው ሐዲስ ምክንያት ማለት ነው። ቢቢሲ ላይ የወጣው ይኸው ቀኑን መመልከት ትችላላችሁ። በፈረንጆች አቆጣጠር 2007 ዓ.ም ነው። ገብታችሁ ማየት ትችላላችሁ። ብሬስት ፊዲንግ ፈትዋው በመውጣቱ ምክንያት ነው ይሄ ዜና የተሰራው። ብሬስት ፊዲንግ ፈትዋ ኮዝስ ስቲር ረብሻ አስነሳ ግብጽ ውስጥ ተብሎ ቢቢሲ ላይ የወጣ ዜና ነው። ይኸው one of Sunni Islam's most prestigious institution is to discipline a cleric after he issued a decree allowing women to breastfeed their male colleagues ይላል። ምንድነው የሚለው? የሱኒ እስልምና በጣም ዕውቁ የሆነ የሱኒ እስልምና ተቋም አንደኛውን ሊቃቸውን እርማት ሊሰጡበት ነው to discipline a cleric after issued a decree allowing ፈትዋ ካወጣ በኋላ ያ ምንድነው ሴቶች ወንዶችን ማጥባት ይችላሉ የሚል ብሎ ይሄው ዜናውን ገብታችሁ ሰውየው ስሙ እንደውም ይሄው ዶክተር ኢዛት አቲያ of Egypt's Al-Zahar University said it offered a way around segregation of the sex at work ብሎ ይሄው ዜናው የወጣው በደንብ ገብታችሁ ማንበብ ትችላላችሁ። ሰውየው ይሄ ነው ዶክተር ኢዛት አቲያ የአልዛሃር ዩኒቨርሲቲ የሐዲስ ዲፓርትመንት ኃላፊ የነበረ ሰው ነው። እንደውም በነገራችን ላይ አሁንም ይሁን አይሁን አላውቅም። የሐዲስ ዲፓርትመንት እና እነዚህ ሐዲስ ላይ ተመስርቶ ነው ይሄንን ፈትዋ ያወጣው። ጡት ታጥባ አብራ ከምትሰራቸውን ወንዶች ጡት ታጥባ ካጠባች እነሱ ሐራም ይሆናሉ። ስለዚህ ጸጉሯን ፈታ መቀመጥ ትችላለች ብሎ ማለት ነው። ይሄው ገብታችሁ ማንበብ ትችላላችሁ። ቢቢሲ ላይ ወጣ ነው። የሆነ ሰዓት ገብቼም እንደዚሁ የተወሰነ ሲወዛገቡበት አያው። የሆነ አብዱ ነበር። አብዱ ከመጣ ቆይ እሱ ብቻ ነው የሚያውቀው። ምን ችግር አለው? ይጥባ ብሏል እሱ ብቻ። የዛሬ ኦልሞስት 8 ወር 9 ወር አካባቢ ካስታወሳችሁ ገብቼበት ነበር። ሌሎቹ እንደውም አንደኛው እንደውም ተጣሉ ካስታወሳችሁ ቤቴ ውስጥ ሚስቴን ላስጠባ እንዴ ሞቼ ነው በህይወት እያለ አታስታውሱ? ቤቴ ውስጥ አንዴ ተጣሉ እና አለ እኮ ይለዋል በአካል ቀበልም ይሄንን እንዴ ይሄ እኮ እስልምናን እኮ መካድ ነው ካልተቀበልክ ነብዩ ያመጣውን የሰጠህን ትእዛዝ ሲለው አልሰማም አለ። አንተ ታጠባለህ ይለዋል። ግድ እኮ ነው ነብዩ ብሏል ይለዋል። እኔ አልሰማም። እንዴት ረሳችሁት እሱን?